በዓለም ላይ የሚገኝ እጅግ አስፈሪ እና አውዳሚ የጦር መሳሪያ ሩሲያ በዩክሬን ላይ እንዳትጠቀም ለዘመናት በጉያዋ ሸሽጋ ቆይታለች የሚል ስጋት ነግሷል። ነገር ግን ይህን ኦክስጂን መጣጭ ቫኪዩም ቦምብ የመጠቀም አሳሳቢ ፍላጎት በሩሲያ ውስጥ አሁን ከፍ ብሎ መታየት ጀምሯል። የዩክሬን ጦር ያለምንም ማቋረጥ በሩሲያ ላይ ጥቃቶችን እየፈጸመ ባለበት በዚህ ወቅት የክሬምሊን ትዕግስት ማብቃቱ ተሰምቷል። ዩክሬን የምዕራባውያን አገሮችን ድጋፍ በማግኘት በሩሲያ ላይ ጥቃት መሰንዘርን ባለማቆሟ ምክንያት የሩሲያ መንግስት በቀላሉ ጦርነቱን ለመቋጨት የሚያስችል አቅም ቢኖረውም እስካሁን ድረስ ሲታቀብበት የነበረውን እጅግ አደገኛውን የጦር መሳሪያ ይፋ ሊያደርግ ይችላል የሚለው ስጋት በዩክሬን ውስጥ ያሉ ከፍተኛ የጦር ጄኔራሎችን መንቀጥቀጥ ጀምሯል። የዩክሬን መንግስት የፈጸመውን ታሪካዊ ጥቃት ተከትሎ የሩሲያን አገራዊ ክብር የተዳፈረውን ድርጊት የበቀል እርምጃ ሳይወስድ የማይርፈው የሩሲያው መንግስት ቁጣ የሚተነፍስበትን አቅም ያለው ይህ የቦምቦች ሁሉ ንጉሥ ከደበቀበት ሊወጣ ይችላል። ይህ አውዳሚ መሳሪያ በዩክሬን ላይ ጥቅም ላይ ከዋለ ዩክሬን ለታሪክ የሚቀመጥ ማስታወሻ የሚሆን ህንጻም ሆነ የመኖሪያ መንደር ሊኖራት እንዳይችል የሚያደርግ እጅግ አደገኛ መሳሪያ መሆኑን የተለያዩ ወታደራዊ አስተያየት ሰጪዎች እየተናገሩ ነው። የሩሲያ ጦር አስፈሪ የጦር መሳሪያዎችን ወደ አደባባይ በይፋ ማውጣት በጀመረበት በዚህ ወቅት ዓለምን እያንቀጠቀጡ ከሚገኙ አደገኛ የጦር መሳሪያዎች መካከል በቀዳሚነት የሚጠቀሰው ቴርሞባሪክ ቦምብ ነው። ሩሲያ ያለውን አውዳሚ አቅም በመረዳት ከመጠቀም ተቆጥባ የቆየችው ይህ መሳሪያ የትኛውንም ዓለም አቀፍ የጦር መሳሪያ ሕግ የሚከለክል በመሆኑ ሩሲያ ይህንን አስፈሪ የጦር መሳሪያ በዩክሬን ላይ የምትጠቀም ከሆነ ጦርነቱ በሰዓታት ውስጥ የሚቋጭ መሆኑ እየተነገረ ነው። ይህ የጦር መሳሪያ የማጥቃት አቅሙ ምን ያህል ነው? ሩሲያ ከዚህ በፊት ይህንን አስፈሪ የጦር መሳሪያ የተጠቀመችባቸው የጦር ሜዳዎች የትኞቹ ናቸው? እጅግ አደገኛ የሆነ የማጥፋት አቅም ያላቸውን ይህን የጦር መሳሪያ በተመለከተ ያልተሰሙ እጅግ አስገራሚና አስደንጋጭ መረጃዎችን ይዘንላችሁ ቀርበናል። ሰላም ውድ የአዲስ ዜና ቤተሰቦቻችን፣ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት ወቅታዊ እና ትኩስ መረጃ እንዲደርሳችሁ ቻናላችን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰባችንን ይሁኑ እያልን ወደ መረጃው አብራችሁን ተከተሉ። የዩክሬን ጦር በቀላሉ በድል ለመቋጨት የሚያስችሉ አደገኛ የጦር መሳሪያዎች የታጠቀችው ሩሲያ ለዩክሬን ጦር እያሳየች ያለችው ትዕግስት ብዙዎችን አስገርሟል። የሩሲያ መንግስት ከዩክሬን ጋር እያደረገ ካለው ጦርነት በተጨማሪ ጠላቶቹን እንደ ቅጠል የሚያረግፉ የተለያዩ አስፈሪ የጦር መሳሪያዎችን በጦር ኃይሉ የታጠቀ ቢሆን የቦምቦች ሁሉ አባትና የዓለማችን አውራ ቦምብ የሆነው ቴርሞባሪክ ወይም ደግሞ ቫኪዩም ቦምብ እስካሁን ወደር አልተገኘለት። የሩሲያ ጦር የታጠቀው እጅግ አደገኛና አጥፊው ቫኪዩም ቦምብ ከምድር አልፎ ሰማይን በማስጨነቅ ከተፈጥሮ ጋር ግብግብ በመግባት የተሰጠውን ኢላማ በተቀመጠለት ፍጥነት እንዳላነበረ የሚያደርግ መሆኑን እየተገለጸለት ይገኛል። የሩሲያ ጦር የታጠቀው አስፈሪው የዓለማችን ቫኪዩም ቦምብ ኢላማዎቹን በጠላት ወታደሮች እንደ የእጅ ቦምብና በእጅ የተያዙ የሮኬት ማስወንጨፊያ መሳሪያዎች ጨምሮ ግዙፍ በሆኑ ዋሻዎች ውስጥ የተሰሩ ምሽጎች ላይ ጭምር ጥቃት የሚፈጽም ከመሆኑም በላይ በተዘጉና በተከለሉ አካባቢዎች ላይ የሚያደርሰው ጥቃት የከፋም ያደርገዋል። ሩሲያ ይህንን አስፈሪ ቫኪዩም ቦምብ ከማምረቷ በፊት እንደ ኢትዮጵያውያን አቆጣጠር በአሜሪካ የተሰራው 9800 ኪሎ ግራም የሚመዝነው ቦምብ የቦምብ ሁሉ እናት የሚል ቅጽል ስያሜ ተሰጥቶት ነበር። አሜሪካ ከዚህም የተሻለ አይመጣም ብላ ተጀንና በተቀመጠችበት ወቅት ከአራት ዓመታት በኋላ ሩሲያ ከአሜሪካው ቦምብ በማጥቃት አቅሙም ሆነ በመሸከም አቅሙ እጅግ አደገኛ የሚባለውን ቫኪዩም ቦምብ በማምረት የቦምብ ሁሉ አባት የሚል ስያሜ በማጎናጸፍ አሜሪካን አስደንግጣለች። ሩሲያ በ2022 ከዩክሬን ጋር በገጠመችው ጦርነት በመጀመሪያው ምዕራፍ በመጠቀም ዩክሬንን ማፍረስ መጀመሯን የተመለከቱ ዓለም አቀፍ ተቋማት ሩሲያን እግሯ ስር ወድቀው መለመናቸውን ተከትሎ ሩሲያ አስፈሪውን የጦር መሳሪያ መልሳ ወደ መዝገብ ቤት ብትከተውም ትላንትን የረሳው ዩክሬን በሩሲያ ላይ የፈጸመችው ታሪካዊ ጥቃት ሩሲያን እንደ አዲስ ቦምብን ከደበቀችበት አውጥታ በመጠቀም ዩክሬንን ልትቀጣት ትችላለች የሚለው ስጋት በእጅጉ ጨምሯል። የቫኪዩም ቦምብ አሰራር ኦክስጂንን የሚበላው ዘዴ ቴርሞባሪክ ወይም ደግሞ ቫኪዩም ቦምብ ከአስፈሪነቱና ካለው የተለያየ ባህሪ አንጻር በሁለት የተለያዩ አይነት መንገዶች ፍንዳታ የሚያደርስ የነዳጅ መያዣን ያካበተ ቦምብ ነው። ሩሲያ ሰራሹ የቴርሞባሪክ ቦምብ የተሰጠውን ኢላማ ለመምታት እንደ ሮኬት ይወረወር ወይም ደግሞ ከአውሮፕላን ላይ እንደ ቦምብ ሊጣል የሚችል ብቃት የተላበሰ ነው። ኢላማውን ሲመታ የመጀመሪያው የፍንዳታ ሂደት የሚፈጸምበትን ቦታ በመክፈት በአካባቢው ላይ የነዳጅ ብናኝን እንደ ደምና በሰፊው የመበተን ባህሪ አለው። ይህን መሰል እንቅስቃሴው ደግሞ ኢላማ ውስጥ የገባውን አካባቢ ከእይታ ውጪ የማድረግ ትልቅ ሚና የሚጫወት በመሆኑ
የጠላት ኃይልም ምንም አይነት ፈጣን ምላሽ እንዳይሰጥ ያግደዋል። ሩሲያ ይህንን አስፈሪ ቦምብ በዩክሬን ላይ የምትጠቀም ከሆነ መላው ዩክሬንን በጉም በመሸፈን የዩክሬን ጦር አስፈላጊውን እርምጃ እንዳይመለስ ልታንኮታኩተው ትችላለች የሚለው ስጋት በእጅጉ ጨምሯል። በመቀጠልም በደመናው ላይ የቋጠረው ብናኝ በማፈንዳት ትልቅ የእሳት ኳስ፣ ከፍተኛ ፍንዳታ ማዕበልና ሁሉም ዙሪያውን ኦክሲጅን የሚሰበስብ አቅም በመጠቀም ይፈነዳል። መሳሪያው በከፍተኛ ሁኔታ ተጠናክረው የተገነቡ ሕንፃዎችን እና መሳሪያዎችን ሊያጠፍ እንዲሁም ሰዎችን ሊገድል ወይም ሊጎዳ የሚችል በመሆኑ እጅግ አደገኛ እና አጥፊ ቦምብ መሆኑ እየተነገረለት ይገኛል። የቫኪዩም ቦምብ ዓለማችን ከሚገኙት 44 ቶን የሚመዝኑ መደበኛ ቦምቦች ጋር የሚጣጣም ፍንዳታ መፍጠር የሚችል ከመሆኑም በተጨማሪ በዓለም ላይ ካሉት ኑክሌር የማይጠቀሙ ፈንጂዎች መካከል ትልቁ እንደሆነ ይገለጻል። በህንፃዎች ወይም በምሽጎች ውስጥ በተቆፈሩ ተከላካዮች ላይ ያላቸውን ጥቅም ከግምት ውስጥ በማስገባት ቴርሞባሪክ ቦምቦች በዋናነት በከተማ ውስጥ ጥቅም ላይ የሚውሉ ሲሆን በአንድ ጊዜ ፍንዳታ ብቻ ሰፊውን ከተማ የማውደም አቅም እንዳላቸው ይገለጻል። የሩሲያ መንግስት የዩክሬን ዋና ከተማዋን ኬድ እና ሌሎች ሀገሪቱን ምስራቃዊ ከተሞች ለመቆጣጠር እየሞከረ በነበረበት የመጀመሪያዎቹ የጦርነት ዓመታት ይፋ የተደረገው የቫኪዩም ቦምብ የዩክሬን ጦር ጀነራሎችን ያስደነገጠ ሲሆን በዩክሬን ምድር ላይ ሩሲያ ጥቃት እየፈጸመችባቸው ከሚገኙት የጦር መሳሪያዎች ውስጥ ከታዩት ለውጥ አምጪ የጦር መሳሪያዎች መካከልም እጅግ ቀዳሚ ያደርገዋል። ይህ እጅግ አስፈሪና የዩክሬን ጦር የሚያንኮታኩተው የዓለማችን አስፈሪ ቦምብ ሩሲያ በጦሯ ውስጥ የምታስታጥቀው እና በዩክሬን ላይ እርምጃ መውሰድ የምትጨምር ከሆነ ዩክሬን በሰዓታት ልዩነት ውስጥ ዶጋ አመድ እንደምትሆን የተለያዩ ምንጮች ገልጸዋል። የዩክሬን መንግስት ከሩሲያ ጥቃት ለመደበቅ ከፍተኛ ጥረት እያደረጉ የሚገኙት ምዕራባውያን ሀገራት ከበርሊን ጀምሮ በቅርብ ቀናት ውስጥ የዩክሬን ጦር እገዛ በማድረግ ለመጀመሪያ ጊዜ ዩክሬን ውስጥ የተሰራ የረጅም ርቀት መሳሪያን በጥቂት ሳምንታት ውስጥ እንደሚያሰማራ የጀርመን መከላከያ ሚኒስቴር መግለጻቸውን ተከትሎ ሩሲያ አስፈሪ የጦር መሳሪያ የመጠቀም ፍላጎቷ ጨምሯል። የሩሲያ መንግስት ለበርሊንን ጨምሮ ሌሎች የተለያዩ አውሮፓ ሀገራት ከዩክሬን ጎን ሆነው የሚያጨፍሩትን የማያቆም ከሆነ ለዩክሬን የተዘረጋውን እጁን ለሌሎች አውሮፓ ሀገራትን ጭምር በመዘርጋት የዓለማችን እጅግ አስፈሪ የሆኑ የጦር መሳሪያዎችን ጭምር በመጠቀም ከናካቴው ሊያጠፋቸው እንደሚችል ይገለጻል። ከዚሁ ጋርም ተያይዞ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዘካሮቫ ምዕራባውያን ለኪየቭ አገዛዝ የሽብር ድርጊቶችን ጦር አቀባበል መሆናቸውን በይፋ መናገራቸው የሚታወስ ነው። የተለያዩ አስፈሪ የጦር መሳሪያዎች የታጠቀችው ሩሲያ ጋር አሁንም እየተጋፈጠ ያለው የዩክሬን መንግስት በክራይሚያ ድልድይ ማክሰኞ ፍንዳታ ማድረሱን ክሬምሊን አስታውቆ ነበር። ዩክሬን በድልድዩ ላይ የተሳካ ጥቃት ተፈጽሟል ማለቷን አስመልክቶ ለጋዜጠኞች ምላሽ የሰጡት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በድልድዩ ላይ ምንም ጉዳት አልደረሰም እና አገልግሎት እየሰጠ መሆኑንም ተናግረዋል። የዩክሬን የሚዲያ ምንጮች ሆኑ የዩክሬን ባለስልጣናት በሩሲያ ላይ እየፈጸሙት ያሉትን ጥቃት እንደ ጀብድ ቢያወሩ ሩሲያ ግን ዩክሬንን ከማጥቃት ተቆጥባ ለረጅም ጊዜ ቆይታለች። አሁን ላይ ግን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትዕግስታቸው የመጨረሻ ጫፍ ላይ በመድረሱ የዓለማችን እጅግ አስፈሪ የሆነውን ቦምብ በመጠቀም ጭምር ዩክሬንን ከናካቴው ሊያጠፋት ይችላሉ የሚለው ስጋት የዓለማችን ቁልፍ አጀንዳ ሆኗል። ውድ አዲስ ዜና ተከታታዮቻችን በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበት እና ጠቃሚ መረጃ እንዳገኘችሁበት ተስፋ እናደርጋለን። የዛሬው በዚሁ አበቃን። በቀጣይ ለናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለናንተ ይጠቅማል ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷ መጫኑ እንዳይረሱ።